ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የጌታችን የኢየሱስ ክርስቶስ ትንሣኤ ለዓለም ሁሉ የምሥራችና የድል አዋጅ ነው። ቅድስት ቤተ ክርስቲያናችን ይህንን ታላቅ በዓል ለተከታታይ ሳምንታት ወይም ቀናት በተለያዩ ስያሜዎች ታከብረዋለች። ሰኞ ማዕዶት ብለን እንዳከበርነው ሁሉ ዛሬ ደግሞ ስለ ማክሰኞ እንመለከታለን። ማክሰኞ በቤተ ክርስቲያናችን ሥርዓት ቶማስ ተብሎ ይጠራል። ለምን ቶማስ ተባለ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገ? የሐዋርያው ቶማስ ታሪክ ከትንሣኤው ጋር ያለው ቁርኝነት ምንድን ነው? የሚሉትን ዛሬ በዓለት ቲዩብ እነዚህን ምስጢራት በዝርዝር እንመለከታለን። ለእኔ ተናጋሪ አንደበት፣ ለእናንተ ደግሞ ሰሚ ልቦና እንዲሰጣችሁ አምላካችን ቅዱስ ፈቃድ ይሁን። እስከ መጨረሻው ድረስ አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በመንፈሳዊ ፍቅር እንጋብዛችኋለን። ማክሰኞ በሐዋርያው ቅዱስ ቶማስ ስም የተሰየመው ያለ ምክንያት አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እሁድ ሌሊት በታላቅ ኃይልና ሥልጣን ከሙታን ተለይቶ ከተነሳ በኋላ በእሁድ ምሽት ደቀ መዛሙርቱ በአይሁድ ፍርሃት ተሰብስበው ሳሉ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ነገር ግን በዚህ ሰዓት ከ12 ሐዋርያት አንዱ የሆነው ቶማስ በመካከላቸው ስላልነበረ ሌሎች ሐዋርያት ቶማስን ባገኙት ጊዜ ጌታን አየነው ብለው የምሥራች ነገሩት። ቶማስ ግን እንዲህ አለ፣ የምስማሩን ምልክት በእጆቼ ካላየሁ፣ ጣቶቼም በምስማሩ ምልክት ካላስገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። ይህ የቶማስ ንግግር የጥርጣሬ ብቻ ሳይሆን የፍቅርና የጉጉት መግለጫም ነበር። ታዲያ ቤተ ክርስቲያናችን ይህንን ታላቅ የሐዋርያው ምስክርነትና የጌታችን ቸርነት ለማሰብ ማክሰኞን ቶማስ በማለት ሰይማዋለች ማለት ነው። ታዲያ ጌታችን በማክሰኞ ምን አደረገ የሚለውን ስንመለከት ምንም እንኳ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቶማስ በይፋ የታየው ከ8 ቀን በኋላ ማለትም በዳግም ትንሣኤ ቢሆንም ቤተ ክርስቲያናችን ግን ይህንን የቶማስን ታሪክ በማክሰኞ የምታስበው የትንሣኤው ደስታ እንዲቀጥልና የቶማስ ምስክርነት ደግሞ ለትንሣኤው ትልቅ ማረጋገጫ በመሆኑ ነው። ጌታችን በዚህ ዕለትና በሰሞኑ ያደረገው ትልቁ ነገር የደቀ መዛሙርቱን ፍርሃት ማስወገድና ትንሣኤው ማረጋገጥ ነው። ቶማስ አላምንም ባለ ጊዜ ጌታችን አልፈረደበትም ወይም እንዴት ትጠራጠራለህ ብሎ አላራቀውም። ይልቁንስ ቶማስን በሚረዳው መንገድ ራሱን ሊገልጥለት ፈቀደ እንጂ። ይህ ዕለት የሚያስተምረን ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍጥረቱ ያለውን ትዕግሥት ነው። በማክሰኞ ዕለት የሚነበቡት ምንባባትና የሚቀርቡት ምስጋናዎች በሙሉ ጌታችን በትንሣኤው የሰጠንን ሰላምና ቶማስን ያቀረበውን የእምነት ምስክርነት የሚዘክሩ ናቸው። ቶማስ በመጨረሻ ላይ ጌታዬና አምላኬ ብሎ በመሰከረው ምስክርነት ክርስቶስ በእውነት አምላክ መሆኑንና በሥጋ መነሳቱን ዓለም ሁሉ እንዲያውቅ አድርጓል። የሐዋርያው ቶማስ ታሪክ ለእኛ ለዛሬው ክርስቲያኖች ትልቅ ትምህርት አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቶማስ ቢገለጥለት ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው ብሎታል። እኛ ዛሬ ጌታችንን በአካል ባናየውም በቅዱስ ቁርባኑ በቃሉና በቸርነቱ እናየዋለን ማለት ነው። ማክሰኞ ቶማስ ቢባል
እኛም እንደ ቶማስ ጌታዬና አምላኬ ብለን የእምነት ምስክርነትን የምንሰጥበት ዕለት ነው። ጥርጣሬያችንን በእምነት የምንለውጥበት፣ የጌታን ቁስል እያሰብን ከኃጢአት ቁስል የምንፈወስበት፣ ትንሣኤውን በልባችን አጽንተን የምንኖርበት ቀን ነው። አባቶቻችን ቶማስ እያሉ የሚዘምሩት ቶማስ የጌታን ጎን ዳሶ መለኮታዊ እሳትን እንዳልፈራው ሁሉ እኛም በሃይማኖት ጸንተን መለኮታዊ በረከትን እንድንቀበል ለማሳሰብ ነው። ማክሰኞ ቶማስ የተባለው የሐዋርያውን ድንቅ ምስክርነትና የጌታችን ቸርነት ለማሰብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው እኛን ከጥርጣሬ ጨለማ ወደ እምነት ብርሃን አውጥቶናልና ይህ ትምህርት ለሌሎችም በረከት እንዲሆን ለወዳጅ ዘመዶ በማጋራት የሐዋርያዊ አገልግሎት ተካፋይ ይሁኑ። በጸሎታችሁ አስቡን። የትንሣኤውን ብርሃን በልባችሁና በቤታችሁ ይብራ። በቀጣይ ዝግጅታችን ደግሞ ስለ ረቡዕ አልዓዛር ምስጢር ይዘንላችሁ እንቀርባለን። ስለነበረን ጊዜ እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።